ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን፣ እነሆ የዕለተ ዓርብ ህዳር 26 ቀን 2016 ዓ.ም መረጃዎችን ይዘን ቀርበናል። ለመከታተል ያመቻችሁ ዘንድ አስቀድመን የመረጃዎቹን አንኳር ነጥቦችን አስተዋውቃችሁ። የፋኖ ኃይሎች ተከታታይ ድሎች ቀንቷቸዋል። በወሎ ቤተ አማራ፣ ሸዋ ምንጃርና ጎንደር መተማ ላይ የተሰሙ ድሎች ከፍ ብለው ታይተዋል። በተለይም ቆቦና ምንጃር በፋኖ ኃይሎች መዳፍ ስር ሊወርቁ ተቃርበዋል ተብሏል። መረጃውን በቀዳሚነት እናደርሳችኋለን። ለአገዛዙ የገበረውን ማስረሻ ሰጤን አስመልክቶ አዳዲስ መረጃዎች እየወጡ ነው። የማስረሻ ሰጤን ወዶ ገብነት አስመልክቶ የአፍሪካ ህብረት እና ኢጋድ ባደረጉት አሳፋሪ ነው የተባለ ለብልጽግናው አገዛዝ ማደር ብዙዎች አስተያየታቸውን እየሰነዘሩ ነው። ምን ተባለ ለምትሉን መረጃዎቹን አሰባስበናል፣ እናስደምጣቸዋለን። ትናንት ስትታመስ ወደ ዋለችው ትግራይ መለስ ስንል ደግሞ ዛሬም ታጣቂዎቹና የጊዜው አስተዳደሩ አንዳችም ስምምነት ላይ አለመድረሳቸው ሲሰማ ጄኔራል ታደሰ ወረደም የት እንዳሉ አይታወቅም የተባለ ነው። መረጃው ይደርሳችኋል። ከዓመት በፊት ከብልጽግናው መንግስት ጋር ስምምነት ያወረዱት ከፊል የኦነግ ሸኔ አባላት በስፋት እየታሰሩ መሆኑ ተሰምቷል። ይህም አንዱ የዕለተ ሐሙስ መረጃችን ነው። በሰዓቱ ወደ እናንተ ይደርሳል። ኤርትራ ለ18 ዓመታት አስራቸው የነበሩትን 13 ሰዎች መልቀቋ ተሰምቷል። እስረኞቹ እነማን ናቸው? ለምንስ አሁን ለቀቀቻቸው? የሚለውን መረጃ ልነግራችሁ ይዘናል፣ ታደምጡታላችሁ። አሜሪካ ዜጎቿ ወደ ተለያዩ ኢትዮጵያ ክልሎች እንዳይንቀሳቀሱ ከልክላለች። ሀገሪቷ ምን ሰማች? መረጃው ይደርሳችኋል። የተወደዳችሁ አድማጮቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ሰማላችሁ። አክብሮታዊ ግብዣችንን እያስቀደምን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች ተከታታይ ድሎች ቀንቷቸዋል። በወሎ ቤተ አማራ፣ ሸዋ ምንጃርና ጎንደር መተማ ላይ የተሰሙ ድሎች ከፍ ብሎ ታይተዋል። ፋኖ በራያ ቆቦ ቀጠናዎች የብልጽግናው ቡድን ቁልፍ የመረጃና ደህንነት አባላት የነበሩ 4 ሰላዮች ላይ እርምጃ መውሰዱን አስታውቋል። ያለ የሌለ የምድርና የአየር ኃይሉን በሙሉ አቅሙ ካሰለፈው የብልጽግና አገዛዝ ጋር ገጥሞ ድል የተቀዳጀ የሚገኘው የፋኖ ኃይል አሁን ደግሞ የጸረ አማራው አገዛዝ ቁልፍ የመረጃና የደህንነት ሰዎች ናቸው ባላቸው ላይ ከወትሮ በተለየ ሁኔታ ጥብቅ እርምጃ እየወሰደባቸው እንደሚገኝ ፋኖ ከሚንቀሳቀስባቸው ነጻ ቀጠናዎች እየወጡ ያሉ መረጃዎች ይጠቁማሉ። ከቀናት በፊት የራያ ቆቦ ወረዳና የሰሜን ወሎ ዞን መረጃና ደህንነት ቡድን ቁልፍ ሰው የነበረ ደህንነት ላይ የፋኖ ኃይል ከነአጃቢዎቹ ወታደራዊ እርምጃ ሲወስድ ዛሬም ንጹሃንን የፋኖ ደጋፊ ናቸው በሚል በጅምራ ሲያሳስሩ የነበሩ 4 ሰላዮች በፋኖ እርምጃ ተወስዶባቸዋል ተብሏል። እነዚህ የመረጃና ደህንነት ቡድን አባላት ንጹሃንን በግፍ ከማሰር በተጨማሪ በውጊያ ወቅት የድሮን የመድፍና የሞርተር እንዲሁም የሌሎች ከባድ መሳሪያዎች አስተኳሽ በመሆን ንጹሃንን ለእልቂት የዳረጉም ነበሩ ተብሏል። ከዚሁ ጋር በተያያዘ የውጊያ መረጃ የምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 4ኛ ሻለቃ ቆቦ ከተማ ዙሪያ ልዩ ስሙ ካራ ኤላና አጣዋ ጋሪያ ላይ የብልጽግናው ሰራዊት ምሽት ወደ መሸገበት ምሽግ በመግባት በርካታ ኃይሉ ላይ ከፍተኛ የህይወት መጥፋትን ያስከተለ ጥቃት መሰንዘሩም ታውቋል። ወደ መተማም ስንሻገር የምናገኘው መረጃ የፋኖን የድል ብስራት ሆኗል። ዛሬ ማለዳ እንደተሰማው ከሆነም በመተማ ወረዳ ሽመለ ጋራ ቀበሌና አዲስ ዓለም አካባቢ በ3 አቅጣጫ በመጣው የአገዛዙ ወታደሮች ላይ ጠንካራ ጥቃት በመክፈት የፋኖ ኃይል ከፍተኛ ሰብአዊና ቁሳዊ ጉዳት አድርሻለሁ ብሏል። ከ6ኛው ክፍለ ጦር የተውጣጣው የበላይ እዝ 4ኛ ኮር ሰራዊትም እንዲሁ በወሰደው የተሳካ ማጥቃት ከ100 በላይ የብልጽግና ወታደሮች ሲቀጠፍ ከ55 በላይ የሚሆኑት ላይም ከፍተኛ የአካል ጉዳት ደርሷል ተብሏል። ምንጃርም እንዲሁ የፋኖን የድል ዜና አሰምታለች። ከምንጃር ሸንኮራ የደረሰን መረጃ እንደሚጠቁመው የነበልባል ክፍለ ጦሩ ጄኔራል ተፈራ ማሞ ብርጌድ መብረቁ ሻለቃ በከተማ ኦፕሬሽን በዚህ ወር 2ኛውን የተሳካ ዘመቻ ፈጽሟል ተብሏል። የፋኖ ኃይል ዛሬ ማለዳ ባረርቲ ከተማ ሸዋገነት እየተባለ በሚጠራው በበሱ ፍቃድ ሪል ስቴት አካባቢ የተሳካ ጥቃት በመሰንዘር በርካታ ያገዛዙን ዙፋን አስጠባቂ ሚሊሻዎች ላይ ሞትና ከፍተኛ አካል ጉዳት ያደረሰ ጥቃት መፈጸሙን ክንፉ ተናግሯል። ከፋኖ መረጃ ሳንወጣ
ወዶ ገቡን ማስረሻ ሰጤን አስመልክቶ አዳዲስ መረጃዎች እየወጡ ነው። የማስረሻ ሰጤን ምርኮኝነት አስመልክቶ የአፍሪካ ህብረትና ኢጋድ ባደረጉት አሳፋሪ ነው የተባለ ለብልጽግናው አገዛዝ ማደር ብዙዎች አስተያየታቸውን እየሰነዘሩ ነው። ትላንት የኢጋድና የአፍሪካ ህብረት ተወካዮች ተሳትፎበታል የተባለ የሰላም ስምምነት መፈረሙን ያገዛዙ ልሳናት በሰበር ዜና መልክ ሲዘግቡት ተስተውሏል። ነገር ግን ትክክለኛው መረጃ እንደሚያሳየው ማስረሻ ሰጤ ከቀናት በፊት በደቡብ ወሎ ዞን ከለላ ወረዳ ለአገዛዙ እጁን ሰጥቶ የነበረ ሲሆን ከከለላ ወደ ደሴ ከደሴ ወደ ባህር ዳር ተወስዶ በስጋ ከሚዛመዳቸው አቶ አረጋ ከበደ ጋር የሰላም ስምምነት በሚል ሲጨባበት ታይቷል። ማስረሻ የአማራ ፋኖ ህዝባዊ ድርጅትን ወክሎ ነው ከባዴን ጋር የተደራደረው የተባለ ቢሆንም ነገር ግን ድርጅቱ ከቀናት በፊት ማስረሻ ሰጤን ከየትኛውም ድርጅታዊ ስራዎችና ከአባልነት ማገዱን አሳውቆ እንደነበር ይታወሳል። የባዴን የቃቃ ጨዋታ በተባለው በዚህ የአንድ ሰውና የባዴን ድርድር ላይ የኢጋድና የአፍሪካ ህብረት ተወካዮች መገኘታቸው ብዙዎችን አነጋግሯል። የአንድ እጅ ጣት የማይሞሉ ሰዎችን ብቻ ይዞ እጁን በሰጠው ማስረሻ ሰጤና በክልሉ መንግስት መካከል ተፈረመ በተባለው ስምምነት ላይ የአፍሪካ ህብረትና ኢጋድ ተወካዮች መገኘታቸውን አስመልክቶ አንዳንዶች ይህንን የልጆች የቃቃ ጨዋታ የሚመስል ጉዳይን እነዚህ ሁለት ተቋማት እንዴት እውቅና ሊሰጡ ቻሉ በሚል ግርምታቸውንና ትዝብታቸውን ሲገልጹ ተስተውሏል። አንዳንዶች ደግሞ ሁለቱ ተቋማት ስለ ጉዳዩ ጥልቅ መረጃ ሳይኖራቸው ነው በናረጋ ከበደ የቃቃ ጨዋታ ላይ ተገኙ ሲሉ ትችት ሲሰነዝሩ ተስተውሏል። ሌሎች ደግሞ በተለይ በወርቅነህ ገበየሁ የሚመራው ኢጋድ በኦህዴድ ብልጽግና የተጠለፈ ስለሆነ በውርቀት አፋፍ ላይ የሚገኘውን ብልጽግና ለመታደግ የማይፈነቅለው ድንጋይ አለመኖሩን በግልጽ ያሳየ ነው ሲሉ ወቀሳ ሰንዝረዋል። የማስረሻ ሰጤን ድርድር በሚመለከት የአማራ ፋኖ ህዝባዊ ድርጅት አፋድ በጦርነት እያሸነፈው ካለው አገዛዝ ጋር የፈረመው ስምምነት የለም በሚል ርዕስ ባወጣው መግለጫ የማውቀው ነገር የለኝም ባልዋልኩበት ስሜን አታንሱ የሚል ይዘት ያለው መልእክት አስተላልፏል። በፋኖ ብርቱ ትግል እየተመታ ለመውደቅ እየተንገዳገደ መያዣውና መጨበጫው የጠፋው የኦህዴድ ብልጽግና አገዛዝ ከፈረሰ 2 ዓመታትን ካስቆጠረው የአማራ ክልል መንግስት የሙት መንፈስ ጋር የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት አደረገ ተብሎ የወጣው መግለጫ ፍጹም ሐሰት ነው ሲል አፋድ በመግለጫ አሳውቋል። አፋድ ከኦህዴድ ብልጽግናም ሆነ ከአማራ ክልል መንግስት ተብየው የሙት መንፈስ ጋር በቀጥታም ሆነ በተዘዋዋሪ ተገናኝቶ ድርድር አድርጎ ያውቅም ያለው ድርጅቱ ከአገዛዙ ጋር የምንገናኘው በጦር ሜዳ ላይ ብቻ ነው ሲል ገልጿል። ድርጅቱ በመግለጫው በአፋድ በኩል ስምምነት ፈረመ የተባለው ማስረሻ ሰጤ ከአገዛዙ ጋር ተልዕኮ ተቀብሎ ሲንቀሳቀስ ተደርሶበት ከአመራርነትና አባልነት የታገደ መሆኑን በዚህ ሳምንት በወጣው መግለጫ መግለጹን ያስታወሰ ሲሆን ከአገዛዙ ጋር ሲቀላቀልም ለስራ ተብሎ የተላከለት በርካታ ያልተወራረደ የህዝብ ገንዘብ በእጁ እንደሚገኝና የሰላም ስምምነቱን ለዘረፋ ሽፋን ለማድረግ ከአገዛዙ ጋር ተቀናጅቶ እየሰራ መሆኑ ሊታወቅ ይገባል ሲል አሳስበዋል። ከዚሁ የአፍሪካ ህብረትና የኢጋድ ብልጽግና ትስስሮች ዙሪያ በአሜሪካ የአማራ አሶሲዬሽን የተሰኘው የሰብአዊ መብት ተሟጋች ቡድን ኢጋድንና የአፍሪካ ህብረት ኮሚሽንን አቋም በብርቱ ተችቷል። ተቋሙ በመግለጫው የኢጋድ ዋና ጸሐፊ የሆኑት ወርቅነህ ገበየሁ የብልጽግና አባል መሆናቸውን በመጥቀስ ገለልተኛ የክልላዊ መሪ ከመሆን ይልቅ በአማራ ህዝብ ላይ ጦርነት የሚከፍተውን የገዢውን አካል ፍላጎት አስፈጻሚ ሆነው እየሰሩ ነው ሲል ከሷል። ይህ ወገንተኝነት ለትክክለኛ ሽምግልና የሚያስፈልገውን ገለልተኝነት ሙሉ በሙሉ ያጠፋል ያለው የመብት ተቆርቋሪ ድርጅቱ በተመሳሳይ አፍሪካ ህብረት ኮሚሽን የጥቂት ታጣቂዎችን እጅ መስጠት እንደ ትክክለኛ የሰላም ስምምነት አድርጎ ማቅረቡ ለጦርነቱ መጠንና በአማራ ህዝብ ላይ እየደረሰ ላለው መከራ አስደንጋጭ ንቀት ያሳያል ብሏል። በመሆኑም እነዚህ ክልላዊና አህጉራዊ ተቋማት የብልጽግናን ድርጊት በድብቅ መደገፍ እንዲያቆሙና ከዘር ማጥፋት ጦርነት የሚመነጨውን ስቃይ ለማስቆም ወደ ትክክለኛ የማያዳላ የሰላም ጥረት እንዲሸጋገሩ ጠይቋል። ትላንት ስትታመስ ወደዋለችው ትግራይ መለስ ስንል ደግሞ ዛሬም ታጣቂዎቹና የጊዜ አስተዳደሩ አንዳችም ስምምነት ላይ ለመድረሳቸው ሲሰማ ጄኔራል ታደሰ ወረደም የት እንዳሉ አይታወቅም የተባለ ነው። አንዳንድ ከመቀሌ የሚወጡ መረጃዎች ታደሰ ወረደ የቁም እስረኛ መሆናቸውን ጠቅሰው ከትግራይ ውጭ ወደ አዲስ አበባም ሆነ ወደ የትኛውም የሀገሪቱ ክፍል እንዳይሄዱ ተከልክለዋል እየተባለ ነው። ሌሎች ምንጮች በበኩላቸው አሁን
አምድና ሆቴል አካባቢ ከሚገኘው የአምባሳደር ፍስሐ አስገዶም መኖሪያ ቤት ውስጥ ተጠልለው እንደሚገኙ ጠቅሰው መኪናውና አጃቢዎቻቸው ጭምር የት እንዳለ አይታወቁም ብለዋል። ከዚሁ የጀነራሉ እገታ ጋር በተያያዘ አስተዳዳሪው ከቀናት በፊት በአንድ መድረክ የተናገሯቸው ንግግሮች ወደዚህ የታጣቂዎች እገታ ሳይወስዳቸው እንዳልቀረ እየተናገሩ ነው። የትግራይ ህገ መንግስታዊ ወሰኖችን የማስከበር እንዲሁም በሞትና በስቃይ ውስጥ 6ኛ ዓመታት እያስቆጠሩ ያሉ ተፈናቃዮች ወገኖች ወደ ቀያቸው የመመለስ ጉዳይ ለሌላ ዙር ጦርነት ማገርሸት ዋና ምክንያት መሆን የሚችሉ መሆናቸውን ሲናገሩ የተደመጡት ጀነራል ታደሰ ወረደም በብልጽግናና በህወሓት መካከል የተፈረመው ግጭት የማቆም ስምምነት እንዳይፈርስ ለመጠበቅ እየጣሩ መሆኑንም ተናግረው ነበር ተብሏል። ባንኮቻችንም ካሽ አልባ ሆነው በትግራይ ኢኮኖሚ ሊጫወቱት የሚገባ አዎንታዊ ሚና ቀርቶ ህዝብ የቆጠበው የራሱ ገንዘብ እንኳን እንዲጠቀም እያደረጉ አይደሉም ሲሉም በአብይ አህመድ የሚመራውን የፌዴራል መንግስት ያወገዙ ታደሰ ጦርነቱ እንዳይቀሰቀስ የሚል ከፍተኛ ስጋት ነበረባቸው ተብሏል። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀሌ የሚገኘው የትግራይ ጊዜያዊ አስተዳደር ጽህፈት ቤት ህንጻ ላይ ከበባ መፈጸማቸውና ድምጽ ወያነ ቴሌቪዥን ጣቢያን ተቆጣጥረው እንደነበረ ተገልጿል። ታጣቂዎቹ በዋናነት ትኩረታቸውን ያደረጉት የክልሉ ጊዜያዊ አስተዳዳሪ ሌተናንት ጀነራል ታደሰ ወረደ ጽህፈት ቤት በሚገኝበት የትግራይ ክልል መስተዳደር ህንጻ ላይ መሆኑን የቢቢሲ ትግርኛ ሪፖርተር ገልጿል። መቀሌ ውስጥ እንቅስቃሴ ያደረገው የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላት ናቸው። የሰራዊት አባላቱ የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የዓይን እማኞች ተናግረዋል። ይህ በእንዲህ እንዳለም የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው መቅረታቸው ተገልጿል። እኩለ ቀን ላይ የክልሉ ምክትል ጊዜያዊ አስተዳዳሪ የሆኑት አቶ አማኑኤል አሰፋና የሰላምና ጸጥታ ቢሮ ኃላፊው ሌተናንት ጀነራል ፍስሐ ኪዳኑ ከታጣቂዎቹ ጋር ውይይት ማድረጋቸው የተነገረ ቢሆንም ንግግሩ በምን ውጤት እንደተጠናቀቀ የተገለጸ ነገር የለም። የመቀሌ ዘጋቢው እንዳመለከተው ከሰዓት በኋላ ዘግይተው ወደ ከተማዋ የደረሱ ሌሎች የትግራይ ኃይሎች አባላት ድምጽ ወያኔ ቴሌቪዥን ጣቢያ መስሪያ ቤትን ተቆጣጥሮ ሰራተኞቹ ህንጻውን ለቀው እንዲወጡ አድርገው እንደነበር ተገልጿል። በዚህ ምክንያት ጣቢያው ለ2 ሰዓታት ያህል ስርጭቱ ተቋርጦ ቆይቶ አመሻሽ ላይ ወደ አየር መመለሱም ተሰምቷል። ከዚህ ቀደም በታጣቂዎች የቀረቡትን ጥያቄዎች ተከትለው የክልሉ መስተዳደር ለደሞዝና ለጥቅማ ጥቅም ጉዳዮች ምላሽ የሚሰጥ ውሳኔ አሳልፎም ነበር። ከዓመት በፊት ከብልጽግናው መንግስት ጋር ስምምነት ያወረዱት ከፊል የኦነግ ሸኔ አባላት በስፋት እየታሰሩ መሆኑ ተሰምቷል። ከኦሮሚያ ክልላዊ አስተዳደር ጋር የሰላም ስምምነት ፈጽመው ወደ ሰላማዊ ህይወት ተመልሰዋል የተባሉት የኦነግ ሸኔ የቀድሞ ታጣቂዎች በአፈሳ መልክ ተይዘው በፌዴራል ፖሊስ ጣቢያ መታሰራቸው ተዘግበዋል። ከዓመት በፊት የኦነግ ሸኔ ከፍተኛ አዛዥ የነበረው ጃል ሳኝ ነጋሳ የመራቸው ታጣቂዎች ስምምነቱን ሲፈጽሙ እርምጃው የህዝቡን የሰላም ፍላጎት የሚፈታ ነው ሲሉ ጃልሰኝና ሽመልስ አብዲሳ መናገራቸው ይታወሳል። በወቅቱ እያንዳንዱ ታጣቂ 250 ሺህ ብር ድጋፍ ተቀብሎ ወደ ህብረተሰብ እንዲቀላቀል የተደረገ ቢሆንም አሁን ከ2 እስከ 3 ሳምንት ባለው ጊዜ ውስጥ ከ35 እስከ 40 የሚደርሱ እነዚህ እጅ የሰጡ የቀድሞ ታጣቂዎች በአዲስ አበባ ሜክሲኮ አደባባይ በሚገኘው የፌዴራል ፖሊስ ማቆያ ጣቢያ ታስረዋል ተብሏል። ምንጮች ምንም እንኳን ጃልሰኝ ራሱ ከታሰሩት መካከል አለመሆኑን ቢጠቅሱም እርሱ ራሱ ከመታሰር ላይ ተርፍ ይችላል ሲሉ ጥርጣሬያቸውን ተናግረዋል። እነዚሁ የዘገባው ምንጮች አክለው እንደሚሉት ለታጣቂዎቹ በገፍ የመታሰር ምክንያት ታጣቂዎቹ ተመልሰው ኦነግ ሸኔን ሊቀላቀሉ ይችላሉ የሚል ስጋት በሽመልስ አብዲሳ በኩል በመኖሩ እንደሆነም ጠቅሰዋል። ታጣቂዎቹ ይህ ዜና እስከተጠናቀረበት ሰዓት ድረስ ፍርድ ቤት አለመቅረባቸውም ታውቋል። ኤርትራ ከ13 የማያንሱ ነባር እስረኞቿን መልቀቋ ተሰማ። የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩትን 13 ሰዎች መልቀቁን የተለያዩ የማህበራዊ ሚዲያ ታማኝ ገጾች ዘግበዋል። የኤርትራ መንግስት በወታደራዊ እስር ቤት ውስጥ ያለ ፍርድ ለ18 ዓመታት ያህል አስሯቸው የነበሩት 13 ሰዎችን መልቀቁን ቤተሰቦቻቸው ተናግረዋል ተብሏል። 13ቱ ግለሰቦች ታስረው የነበረው በአስቸጋሪው አኗኗር ማይሰርዋ ተብሎ በሚጠራው ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት እንደነበርም ዘገባዎቹ አስታውሰዋል። ከእስር የተለቀቁ ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያዩ
የሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ትላንት ሐሙስ ዳር 25 2018 ዓ.ም ተለቀው ከቤተሰባቸው ጋር ተቀላቅሏል ተብሏል። በማይሰሩ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ እንደተናገሩት ጥቅምት 2000 ዓ.ም ላይ በወቅቱ የሀገር ውስጥ ደህንነት ኃላፊ ከነበሩት ከኮሎኔል ስምዖን ገብረ ድንግል መገደል ጋር ተያይዞ በቁጥጥር ስር መዋላቸው ገልጸዋል ተብሏል። ግለሰቡ አክሎም የተያዙት ከሁለት ነጋዴዎች ጋር በተያያዘ መሆኑን አብራርተዋል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው የነበረ ሲሆን የተወሰኑት ከዓመታት እስር በኋላ ተለቀው 20ዎቹ ብቻ በአስቸጋሪው እስር ቤት ውስጥ ቆይተዋል። ከተለቀቁት መካከል የቀድሞ የኦሎምፒክ ብስክሌተኛ እና ነጋዴ ዘርአ ግብር ገብረ ሕይወት በንግድ ስራቸው ታዋቂ የሆኑት ተስፋለም መንግስታብና በኩረ መብራቱ እንዲሁም ኢንጂነር ዳዊት ሀብተማርያም እና ማቴዎስ ሀብተማርያም የተባሉ ሁለት ወንድማማቾች ይገኙበታል ሲሉ ዘገባዎቹ ምንጮቻቸውን ጠቅሰው ዘግበዋል። የቀድሞ የብልጽግና አባልና ሚኒስትር ዴኤታ ታዬ ደንዳ የ7 ዓመት ከ2 ወር እስር ተፈርዶባቸዋል። አቶ ታዬ ዛሬ አርብ ዳር 26 2018 ዓ.ም የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። የአቶ ታዬ ጠበቃ መስማት የነበረባቸው 3 የመከላከያ ምስክሮች ነበሩ። እነርሱ ሳይሰሙ ቀርተዋል። የፍርድ ቤቱን ውሳኔ እናከብራለን፣ ነገር ግን ቅሬታዎች አሉን ሲሉም ተናግረዋል። አቃቢ ህግና ተከሳሹ አቶ ታዬ ደንዳ ከቤታቸው በተገኘ ህገወጥ የጦር መሳሪያ ክስ ላይ ሲከራከሩ የቆዩ ሲሆን በክርክሩ ወቅት አቃቢ ህግ 2 ምስክሮችን አቅርቦ አስመስክሯል። አቶ ታዬ ፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታን ጠባቂዎቻቸው መልቀቃቸውን በመጥቀስ የደህንነት ስጋቶች ስላለባቸው መሳሪያ እንዲሰጣቸው መጠየቃቸውን ለፍርድ ቤቱ ገልጸው ኮሚሽነሩ መሳሪያ ይሰጠኝ የሚለውን ለጠቅላይ ሚኒስትር ጽህፈት ቤት ደብዳቤ እንዲጽፉ እንደነገሯቸውም ገልጿል። ከዚያም በወቅቱ የሰላም ሚኒስትር የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑትን አቶ ብናልፍ አንዱዓለምን ደብዳቤ እንዲጽፉላቸው መጠየቃቸውን ለችሎት አስረድተዋል። ይሁን እንጂ ደብዳቤ ከመጻፍ ይልቅ በቃል ይሻላል ተብሎ የሚፈልጉትን ጦር መሳሪያ እንዲታጠቁ ከስምምነት ላይ መደረሳቸውን ተናግረዋል። በመጨረሻም አሜሪካ ዜጎቿ ወደ ተለያዩ የኢትዮጵያ አካባቢዎች እንዳይሄዱ አስጠንቅቃለች። በሐዋሳ የማርበርግ በሽታ መከሰቱን ተከትሎ የአሜሪካ ኤምባሲ ወደ ሲዳማ ክልል የሚደረግ ጉዞ ከልክሏል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በህዳር 18 በሐዋሳ ከተማ በማርበርግ በሽታ የተያዘ ሰው መገኘቱን ተከትሎ ሰራተኞቹ ወደ ሲዳማ ክልላዊ መንግስት እንዳይጓዙ አስጠንቅቋል። ኤምባሲው ትላንት ህዳር 25 ቀን ባወጣው ማስጠንቀቂያ ውሳኔው የተወሰነው ከፍተኛ ጥንቃቄ ለማድረግ እንደሆነ ገልጿል። ይህ ገደብ ቀደም ሲል ወደ ደቡብ ኢትዮጵያ ክልል የሚደረገውን ኦፊሴላዊና ግላዊ ጉዞ ለመገደብ ከተወሰነው እርምጃ በተጨማሪ የተደረገ መሆኑን አመልክቷል። የጤና ሚኒስቴር በሲዳማ ክልል ዋና ከተማ በሆነችው ሐዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱን አስታውቋል። የጤና ሚኒስትሯ ዶክተር መቅደስ ዳባ በበሽታው ወቅታዊ ሁኔታ ላይ በሰጡት መግለጫ ከጂንካ ከተማ የተመለሰ አንድ ግለሰብ በማርበርግ ቫይረስ መያዙ በሐዋሳ ከተማ መረጋገጡን ተናግረዋል። በኤምባሲው ማስጠንቀቂያ መሰረት የዩናይትድ ስቴትስ የበሽታ መቆጣጠር መከላከል ማዕከል በኢትዮጵያ ለተከሰተው የማርበርግ በሽታ ደረጃ 1 የጉዞ ጤና ማስጠንቀቂያ ያወጣ ሲሆን ተጓዦች የተለመዱ ጥንቃቄዎችን እንዲያደርጉ መክሯል። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለተ ዓርብ መረጃዎቻችን እነዚህ ነበሩ። ዕለታዊ የጣና መረጃዎች እንዲደርሳችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።